ይሄ ቀን እንደሚመጣ አስቀድሜ እኔ ተናግሬ ነበር ማለት ነው። እናንተ ዝም ብላችሁ ካያችሁ በዛሬው ዛሬ አውሩ። ዝም ብላችሁ ወደፊቱን ማናችንም እዚህ ጋር አናቀም። ወደፊት አብርሽና እንዲሁም ደግሞ ሄርሜላ አንድ ይሆናሉ። ሩታ ሄደች ወይም ደግሞ ወደ ደስታ ሄዳለች ብላችሁ ብዙ ነገር አውርታችሁ እንዲሁም ደግሞ ብዙ ነገር ያላችሁ እናንተ መቼስ የማታውን ላይቭን ሳታዩት አትቀሩም። ምን ተሰማችሁ? ወይም ደግሞ ምን አላችሁ ማለት ነው። እኔ እኮ ይሄ ቀን እንደሚመጣ አስቀድሜ አራታው ተረጋጉ፣ እናንተ ሰዎች ተረጋጉ። ምን እየሆናችሁ ነው? እነዚህ ልጆች እኮ መቼም አይለያዩም። ከዚህም በፊት ደግሞ ልክ እንደዛው አይነት ቪዲዮ ተሰርተዋል። የበፊቱን አትርሶቶ የአሁኑን ብቻ አይታችሁ ብዬ የምሬንን ብዙ አውርቼ ነበር ማለት ነው። ዞሮ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዲና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ማቼ አዳዲስ ነገር ሲናይ እንደዛው ብቅ ማለታችን አይቀርም። በዚህ ሰዓት በእርግጥ የሚያፍራችሁ አንዳንድ ልጆች አላችሁ። ምናልባት የሩታንና እንዲሁም ደግሞ የአብርሽን የማታው ላይቭ አይታችሁ አንዳንዶቻችሁ እርግጠኛ ነኝ አፍራችኋል። አንዳንዶቻችን ደግሞ አሰይ በቃ መጀመሪያ የምንፈልገው ይሄንን ነው ብለናል። ብዙ ጊዜ እኔ ምናልባት ሰምታችሁኝ ከሆነ ወይም ደግሞ አዳምጣችሁኝ ከሆነ አረ እንደዛ በባዶ ሜዳ አትጨፍሩ። እነዚህ ልጆች እኮ መቼም አይለያዩም። ይሄ ቪዲዮ ደግሞ አሁን ብቻ የመጣ ሳይሆን ከዚህም በፊት እኮ እንደዛ አይነት ቪዲዮ ተሰርተዋል። ስለዚህ አሁን ሄርሜላ ብቻ አይደለም የመጣችው። የሄርሜላን ቻናል ብቻ አይደለም ያሳደግ ነው፣ የብዙ ልጆች ቻናል አሳድገናል። ይሄ ማለት ደግሞ አብርሽ በጣም ደስ የሚለኝና እንዲሁም ደግሞ በጣም የሚወድበት ፓርት አለ። ምክንያቱም ያኔ ለራሱ ብቻ እያደጋ ሳይሆን ሌሎችንም እንዲሁም ደግሞ ሴትንም ወንድንም እያሳደጋቸው እንዲሁም ደግሞ ገንዘብ እንዴት እንደሚያገኙ እያሳያቸው አብሮ እየሰሩ ነው እንጂ ይሄ ነገር ከሩታ ከራሷ ተመካክሮ እየሰሩት እንጂ ምንም አዲስ የተፈጠረ ነገር የለም። ብዙዎቻችሁ ብዙ ነገር አታውሩ። የምሬንን ነገና ከነጎዳ አብረው ሲሆኑ ወይም ደግሞ አብረው ሲመጡ የዛኔ ያፍራችኋል። ራሳችሁ ደግሞ የማይሆነውን እውነት ነው ብላችሁ አውርታችሁ በኋላ ደግሞ የሆነ ነገር ትላላችሁ ብዬ ብዙ አውርቼ ነበርኩኝ። ወደደም ጠለም ማራራችሁትን ዋጣችሁት ታፍታችሁት የራሳችሁ ጉዳይ ያሽቃበጣችሁ ማለት ነው። ሁላችሁም ማለት አይደለም ግን ደግሞ ሄርሜላና አብርሽ አንድ ይሆናሉ ወይም ደግሞ ሩታ አትመጥነውም አብርሽን። ሄርሜላ ናት። ሩታ ያመጣችበት መንገድ እዚህ ነው፣ እንደዛ ነው፣ ወደዛ ነው፣ ወደዚህ ነው። ያኔ ብዙ ነገር አውርታችኋል። የተወሰነ ልጆች ብዙ ባትሆኑም የተወሰነ ልጆች አውርታችኋል ማለት ነው። ግን ደግሞ አንዳንዴ እኔ የምሬንን እንደዚህሙ ብዬ ሳያቸው ሙስሊም ስለሆኑ እንጂ የምሬንን እንዲ በቃ ሳስባቸው የሆነ እንትን ቢሆኑ ልክ እንደነሱ ክርስቲያን እምነት ተከታይ ቢሆኑ ኖሮ ወይ ይቺማ ወይ የሆነ ነገሯ ነው አብርሽ ብዬ ወይም ደግሞ ሄርሜላ የሆነ ነገሯ ነው ብዬ አወራ ነበርኩኝ። እዚህም ብዬ እንደዛ ያን እንደ ተመልካች አንድ ተመልካች እናያለን እንመለከታለን። ነገር ግን ደግሞ ባየ ነው ወይም ደግሞ በሰማነው ነገር እናወራለን። እንደዛ እርግጠኛ ሆኖ ማውራት ግን አይቻልም። ምክንያቱም እውነታውን የሚያውቁት እነሱ ብቻ ነው። እዚህ ጋር ተመልካች ወይም ደግሞ አድናቂ በሙሉ እውነታውን ያውቃል ማለት አይደለም። ስለዚህ ያ ልጆች ግን ሙስሊም ስለሆኑ እንዴ በዚህ ልክ ይሆናሉ እንዴ ይላለሁኝ። ምክንያቱም ያን እርግጠኛ ሆኖ ሲያወሩ በራሱ እንዴት እንደሚያወሩ አኡዙ ቢላ። በእርግጥ ያን ተከታይነን አድናቂነን እናያለን። ዛሬ በመጣው ቪዲዮ ዛሬውን አውሩ ብዬ ብዙ ጊዜ አውራለሁኝ። ዛሬ በመጣውን ዛሬውን አውሩ። ነገ ደግሞ ወይ አብርሽ ጥፋተኛ ሊሆን ወይ ሩታ ጥፋተኛ ልትሆን ትችላለች። ስለዚህ ሩታ ሁልጊዜ ትክክል ትሰራለች ማለት አይደለም። አብርሽም ደግሞ ትክክል ይሰራል ማለት አይደለም። ሁለታቸው መካከል ደግሞ ያለው ልዩነት ወይም ደግሞ ያለው ነገር ምንድነው? ሩታም እልከኛ ናት፣ አብርሽም እልከኛ በእልክ ከተሞሉ ናቸው እንጂ መቼም ቢሆን ሊለያዩ አይችሉም ብዬ ነግራችሁ ነበር ማለት ነው። ዛሬ እንዲሁስ መቃጠሉ ይቀጥላል። የሄርሜላ ማለት ነው። የሄርሜላ መቃጠል፣ መናዳድ፣ እንዲሁ መሰባጫት የሄርሜላ አድናቂዎችና እንዲሁም ሄርሜላ ማለት ነው ለተወሰነ ግዛቶች በኋላ ተመልሰው ማገናኘታቸው አይቀርም። አሁንም እነግራችኋለሁኝ ማለት ነው። አብርሽና ሩታ ማለት የአብርሽና ሄርሜላ
መልሶ መገናኘታቸው አይቀርም። ስለዚህ ምን ሊላችሁ ነው? ለተወሰነ ጊዜ እናንተ አሁን መልካም መቃጠል እንዲሁም ደግሞ ሩታና አብርሽ አንድ ይሁኑ የምንል እኛ ማለት ነው ለተወሰነ ጊዜ አሳ ኢሌሌል እያልን ነው ለተወሰነ ጊዜ አሳ ኢሌሌል እያልን ነው። ዞሮ አሁንም በተራችን ለምን እንዲህ ይሆናል ማለት ስለማይቀራ ማለት ነው። አብርሽ ወደ ሄርሜላ ማሄዱ ሲላችሁ የስራ ጉዳይ ነው እንጂ የሚያገናኛቸው ሌላ ነገር አይደለም። የምሬንን እናንተ እንደዚህ ብላችሁ የሆነ እንደ አይናቸውን ጭፍን አድርጋችሁ ምታወሩ እንዲሁም ደግሞ ምትከራከሩ እንዲሁ የምሬንን አሁን እኮ እዚህ ጋር እኛ ተመልካች ነን፣ አድናቂ ነን፣ እናያለን። እውነታውን ግን ማናችንም አናውቅም። ሰው ወለላ እውነታ የሚያውቁት እነሱና እነሱ ብቻ ናቸው። ስለዚህ ብዙ ባታሽቃብጡ ብዙ የሆነ ነገር ባታወሩ በመጡበት ያኔ እንደ ተከታይ እንደ አድናቂ እንዲሁም ደግሞ ሚዲያ ላይ የሚወጣው ነገር ሀሳብ ሊሰጣበት ወይም ደግሞ የሆነ ነገር ልትሉት ነው አይደል? ስለዚህ የነሱን አድናቂና እንዲሁም ተመልካች ከሆናችሁ በመጡበት ዛሬውን መልስ መስጣት መውቀስ ያለባቸው አካል ብትወቅሱ እንዲሁም ደግሞ ነገው እንደዛ ቢቀጥላል አይደል? ስለዚህ እንደዚህም ብላችሁ የድሮውን ሩታ የመጣችበት ጊዜውን አምጥቶ ዛሬ ማውራት እንዲሁም ደግሞ የሊሆነው ይሆናል ማለት ተገቢ ነው ብዬ አላስብም። እንደራሴ ማለት ነው። በእርግጥ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁ ማለት እኔ ይለዋለሁኝ ማለት አይደለም። እንደ መልካችን ሁላ አስተሳሰባችን ወይም ደግሞ ምን ረዳበት እንትናችን ይለያል። ስለዚህ ግን ቆም ብሎ ማሰብ መሰላ ነገር አላ ብዬ አላስብም። ለማንኛውም ሁላችሁን አመሰግናለሁኝ። ባያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ እንደዛው አዳዲስ ነገር ሲፈጠር ብቅ እንላለን ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ላይክም ያላደረጋችሁ ላይክ አድርጉ፣ አበረታቱን፣ ሼርም አድርጉ እላችኋለሁ። እናንተ መቼስ ደግሞ አንዱን ከፍ ማድረግ አንዱን ዝቅ ማድረግ ነው የምትወዱት አብዛኞቻችሁ። ያም ሆነ ይህ ዛሬው ትንሽ ሩታና አብርሽ በቃ ነገሩ እንደዛ ነው። እሺ ለማንኛውም ሁላችሁን አመሰግናለሁኝ። እስከ ዛሬ ከጎኔ ያላችሁት የምታበረታቱኝ በሙሉ አመሰግናለሁ። የሆነ ድምጽ አለ እዚህ ጎረቤታችን የሆነ ስራ ይሰራሉ መሰለኝ። አሁን እንዲሁ ቆያ የምሬንን ከጀመሩት ያው ድምጽ በመሀል እየገባም ስለሆነ ይቅርታ። ደግሞ የሄርሜላና እንዲሁም ደግሞ የአብርሽ አንድ ማሆን መቼም የማይሆን ነገር ነው። ተከታይ ማለት አድናቂዎች ማለት ነው ሄርሜላ የምታደንቁ እንዲሁም ደግሞ ከአብርሽ አብራ ትኖራለች ሄርሜላ ናት የምትሉት እናንተ ይሄንን ከቀልባችሁ ወይም ደግሞ ከህሊናችሁ አውጡት። እነሱ ምንም ይሆኑ ምን የምርን እኔ ብዙ ጊዜ ምን ይላለሁኝ ምንም ሰሩ ምንም ሆኑ እስከ መጨረሻ ድረስ አብሮ የሚሄዱ ከሆነ የፈለጉት ይስሩ የፈለጉት ያደርጉ። እነሱ በሚያደርጉት እኔ ተወቃሽ እነሱ እንጂ ማንም አይደለም። ስለዚህ ብቻ አብሮ መጨረሻ ድረስ የሚሄዱ ከሆነ የፈለጉት ቢሰሩ ይላለሁኝ። ነገር ግን ደግሞ አንዳንድ እንደዛ ወራዳ ራሳቸውን አዋርዶ ራሳቸውን ዝቅ አድርጎ ሴትነታቸውን ቲቶ ያኒ በሊሆነው ነገር ይሆናል እያሉ አሁን ሄርሜላ አብርሽን እንደመታገኙ ታውቃለች አይደል? ያኒ በዚህ ልክ ደግሞ ራሷን ዝቅ ማድረግና እንዲሁም ደግሞ በዚህ ልክ ከአብርሽ መጃጃል ተገቢ ነው ብዬ አላስብም። ነገና ከነጎዳ የራሴ የምትለው አንዳንዴ ለሄርሜላ የምታሽቃብጡ እናንተ የምሬንን እናንተ የራሳችሁን እንጂ ለሷ እንትን አስባችሁ አይደለም። ለሷ ብታስቡ ኖሮ እሷ ነገና ከነጎዳ የራሴ ህይወት የምትለው ይኖራታል። አሁን ከአብርሽ በዚህ ልክ እያሳለፈች ነው። ይቺን ሴት ትክክለኛ ሴት ብትሆን በራሱ ማን ነው ትክክለኛ ናት ብሎ የሚያስባት? እንደዛ ቢላችሁ አስቡ። የምሬንን መጀመሪያው ማለት ነው። ለማንኛውም ብዙ አወራሁኝ መሰለኝ። እየመረራችሁም ዋጡት አንውጠውም ካላችሁ የራሳችሁ ጉዳይ። ተፎት ነው የሚባለው አላውቅም። ብቻ እንዲህ ያለኝ ይሄ አማርኛ ማለት ነው። ለማንኛውም አታሽቃብጡ ሌላችሁ ነው የሚፈልገው። አንደኛው መጠብ አታሽቃብጡ፣ የማይሆነው ይሆናል አትበሉ። ሰውን ከወደዳችሁት ወደ እስከ መጨረሻ የሚወስደው ሰው ከሆነ አበረታቱ። አሁን ሄርሜላን በዚህ ጉዳይ በሩታና በአብርሽ ህይወት ጉዳይ ማይታ ገብታ እሷንም እሷናት የምትሉ አላችሁ። እኔ የምርን እንደዛ አይደለም። ለምን ሩታና አብርሽ ተመካክሮ እየሰሩ ነው። መጨረሻም ደግሞ አብሮ ሊሆኑ ይችላሉ። ሄርሜላ ግን መጨረሻ ወዴት ይሆናል? ከማንስት ይሆናለች? ይሄንን እኮ አታስቡትም እናንተ ማለት ነው። ለማንኛውም ሁላችሁ አመሰግናለሁ። ሰላማችሁ ብዛ ባያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ብዙ አወራሁኝ። ይሄን ይመስላል። ግን እኔ ያልኩኝ ማለት እናንተ ትላላችሁ ማለት አይደለም። በነገራችን ላይ እኔም በተረዳሁት እናንተም በተረዳችሁት ነው የምታወሩት
አይደል? ግን አንዳንዴ ጭንቅላታችን ምን እያሰባ እንደሆነ የተኛው ነገር አደባልቆ እንደሚያስብ ግራ ይገባኛል። የምሬንን ይህንን ሲላችሁ ደግሞ እንዳልኳችሁ ሄርሜላን ከአብርሽ ትሆናለች ብላችሁ የምታስቡና እንዲሁም ደግሞ የምታበረታቷት እናንተ ተወሰኑ ልጆች ናቸው። ይህንን ሲላችሁ ብዙ ልጆች አይደላችሁም አውቃለሁኝ። በመቶ ምናልባት ብትኖሩ 3 ልጆች እንዲሁም 2 ልጆች ናቸው። ግን ይሄ ተገቢ ነው ብዬ አላስብም። ለማንኛውም ባያላችሁበት አላም ዳርቻ ሰላማችሁ ይብዛ። ቸር ቆዩልኝ። አመሰግናለሁ። ባይ ባይ።